ሩታ አብርሽን በፖሊስ ቁጥጥር ስር አዋለችው። ታስሯል አልታሰረም የምትሉ ሰዎች ታስሯል እያሉ ነው ማለት ነው። በጣም ብዙ ልጆች እንደታሰሩ ነው የተናገሩት ማለት ነው። እንዲሁም ቤተሰቦቹም ሄደው እንደጠየቁት ሄርሜላ ደግሞ ከሩታ ጋር እንደተገናኙና ከሩታ ጋር የማይሆን መልስ እንደተመላለሱ ነው የሰማሁት ማለት ነው። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ውድና የተከበራችሁ ውድ ተመልካ እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበልልኝ በያላችሁበት ሁላ። ዛሬም በአዲስ ቪዲዮ ተከስቻለሁ ማለት ነው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ አብርሽ ትናንትና በፖሊስ እንደተያዘ ታውቃላችሁ። ሁላችሁም እንደምሆኖ ነው እንደዚህ ታደርገዋለህ እያላችሁ የሩታ ገዳፊ ወይ የሆናችሁ ደግሞ ትናንትና እሷን ትዘቀዝቋት፣ ትገልቧት፣ ቀሚሷን ወደ ላይ ቂጧን ወደ ታች እያወረዳችኋት የነበራችሁ መጀመሪያ በፊት ማለት ነው እንዘላት እኮ እንበላት ያላችሁ፣ አሁን ደግሞ መልሳችሁ እየገለባችኋት ትገኛላችሁ ማለት ነው። አሬ መዳም ቅመም ወይ ምን ነክቷችሁ ነው? እሲ አዳምጡ፣ አየት አድርጉ። ማየት እኮ አንዳንድ ጊዜ መቼም የተሰጠን ልናይ ነው አይደል? ልናስተውል መሰለኝ። እና ቤተሰብ ትንሽ ማየት ይሻለናል። ጎንበስም ሆነ ቀናም ብለን ማየት እኮ ያለ ነው አይደል እንዴ? እና ድራማ መሆኑን ደግሞ በደንብ አድርጋችሁት። ልጁ ደግሞ ፖሊስ ነው እያላችሁ ብዙዎቻችሁ የተጨነቃችሁ ልጆች አላችሁ። እውነት ለመናገር ማለት ነው ፖሊስ እንዳልሆነ የፖሊስ ልብስ በመልበሱ ብቻ ፖሊስ ነው ብላችሁ የምትወስኑ አላችሁ። ግን ፖሊስ አይደለም ልጁ ማለት ነው። አሁን በፊት ድሮ ቪዲዮቸው ላይ አይታችሁ ከሆነ ማለት ነው አብርሽን ይዘውት የነበረ ልጅ ነው ማለት ነው። ከአሁን በፊት ደግሞ ሙቤ ቤት ማየት ትችላላችሁ፣ ሙባረክ ማለት ነው። እሱም እናቱን አስደንግጦበታል አንድ ጊዜ ልጁን ማለት ነው። እንደዚሁ በፖሊስ መልክ አንጥቶ ማለት ነው። እና ስለዚህ ልጁ እንደዚህ በዚህ ቦታ ነው የሚጠቀመው። እና ስለዚህ ለማንኛውም ወንድ ጀግና፣ የኛ አንበሳ፣ በርቺ፣ ጠንክሪ፣ እኛ አለንሽ ተጎንሽ እያላችሁ የምታበረታቱ ልጆች ደግሞ ማለት ነው። ታንትና እኔ ጉድ ገረመኝ እኮ በቃ የሌለ ነገር በቃ እንደዛ ተታሽቃብጦ የነበረው ለዚህ ኖራል እንዴ? ከዛ እንዲው አንቺም ምን ያልወረደባት ስድብ የለም፣ ያልተዘቀዘቀችበት ቦታ የለም። በፈጠራችሁ ጌታ እንማሽቃበጣችን እኛ እኮ ዝም ብለን የምናሽቃብጠው ነገር ነው። አረ ተረጋጉ፣ ሰከን በሉ። ሰከን ማለት ያስፈልጋል። ድራማው ገና ወደፊትም ይቀጥላል ማለት ነው። ይቀጥላል ማለት ነው። ስለሚቀጥል ስለዚህ ሰከን እያላችሁ ቀስ እያላችሁ ቀዝቃዛ ውሃ እየጠጣችሁ በደንብ እያደረጋችሁ ፈትፍቱ ማለት ነው። እና የመዳም ቅመሞች ማለት ነው መጠፋጠፍ እኮ ነው የቀራችሁ። ግን አንድ አካባቢ ወይም አንድ ሰፈር ብኮኑ እኔ መቼም ይገርመኛል እውነት። በጣም በቃ ትጠፋጠፋላችሁ፣ ምንም አይቀራችሁም። ጭራሽ እንደውም አደባባይ ላይ ወጥታችሁ ነው የምትጠፋጠፉት፣ እንደው እሻራው ላይ ማለት ነው። እና ስለዚህ ሁላችሁም እነሱ የሚያዋችሁ የምታዋቸው እናንተ ናቸው አይደል? እነሱ ግን እኮ ስራቸውን ይሰራሉ። በየቤታቸው ነው፣ ተኝታ ነው መውለው፣ ተኝታ ነው የምታድረው። እኛ ግን የመዳም ቅመሞች ግን እዚህ ጋር ትወጭ፣ ተፎቅታች፣ ትፈርጭ ትውላለሽ፣ ቆመሽ ልብስ ትተኩሽ፣ ትዘሊ ታድሪያለሽ። የእሷን ቪዲዮ ትመለከቻለሽ። እዚህ ጋር መተሽ ደግሞ እርስ በርስሽ ትባልያለሽ ማለት ነው። እና እንደዛ እያረጋችሁ እርስ በርሳችሁ እየተባላችሁ እዙ በቃ እኔ እንጃ የሌለ ነገር እየተወራራችሁ የት እንደምገቡ ብቻ አላቅም። እኔ ምን እንደሆነ የማይገባችሁ በጣም ብዙዎቻችሁ ድራማ እየሰሩ ነው እነሱ። የእነሱ ድራማ ማለቂያ የለውም። የመጨረሻ ድራማው ማለቂያ የለውም። እኔ ማለት ነው በፊት ልንገራችሁ ቤተሰብ በጣም ነው የምወዳቸው፣ በጣም ነው የምከታተላቸው፣ በጣም ነው የምወዳቸው ከምላችሁ በላይ። እና ሩታ በተለይ በጣም ነበር የምታሳዝነኝ። አብርሽን አፈቀርኩ ብላ በመጣይ ሰዓት ታስታውሱ ከሆነ ማለት ነው በዛ ሰዓት እኔ አፈቅርሃለሁ ባለኝ ሰዓት እንደዛ ትታለቅስ ምናምን ተውት በቃ ያለቀስኩ ያህል ነው። አልቅሻለሁ ነው የምላችሁ፣ አልቅሻለሁኝ ማለት ነው። በጣም ነው ያሳዘነች፣ በጣም በቃ የሌለ ነገር። እና አሁን ላይ ግን ማለት ነው እኛው ፈምሰናቸው እኛ ምን አይነት ትምህርት እየሰጡ እንደሆነ ብቻ ምንም አልገባኝም። በነገራችን ላይ ትምህርት የሚባል ነገር እኮ የመጨረሻ የለውም። እና ለማንኛውም ማለት ነው መጨረሻው ባልና ሚስት ተጣሉ፣ ከዛ ተፋቱ እንበል፣ ከዛ መለያየት ባለባቸው መንገድ ተለያዩ።
ከዛ ሀደው ፍርድ ቤት ነው እንጂ እንደዚህ በአደባባይ ሀዳ በፍርድ ቤትም ከሆነ ምከስም ከሆነ ወረቀት ፈርማ አትፈርም እያሉ እንደዚህ ሜዳ ለሜዳ እየተሄደ የመጀመሪያ ጊዜ እያየሁ ነው ያለሁት ማለት ነው። እና አጠቃላይ ነገር በነገራችን ላይ ደግሞ ወረቀቱ የፍቺውም የገንዘብም የሁሉም በአንድ አካተው በአንድ ጥፈው ነው የሚሰጧት አይደል? ስለዚህ የፍቹን ፈርሟል የገንዘቡን አልፈረመም የሚባል ወረቀት አለ እንዴ? እኔ እንጃ። እኔ ምን አይነት እንደሆነ አላውቅም። ብቻ እኔ እንደማውቀው እንደዛ ነው። እና ለማንኛውም እሱ ያንን ተውት። ምክንያቱም ድራማ መሆኑ ግን አሁን ላይ ያስታውቋል። በደንብ ነው ያስታወቀው እውነት። ምክንያቱም ልጆቹ ፖሊሶች አይደሉም አንደኛ ነገር፣ ሁለተኛ ነገር ደግሞ ይሄ ደግሞ ወረቀት ለመፈረም ግዴታ ይገደዳል። ማስገደጃ ማለት እምቢ ራሱ አልቀርብም እንኳ ቢል ማስገደጃ ወረቀት ይሰጠዋል። ግዴታ ፍርድ ቤት መቅረብ አለበት። በተባለበት ሰዓት መገኘት አለበት። እዛው ፍርድ ቤት ነው እንጂ የሚጨርሰው አስገድዶ መውሰድ ፖሊስ ምናምን ነገር የሚባል ነገር እኔ አላቅም ሲጀመር ማለት ነው። እና ስለዚህ ሄርሜላ ደግሞ እንግዲህ ያለችውን ልንገራችሁ። ቪዲዮውን ደግሞ ላይክ አድርጉት ቤተሰብ፣ ላይክ እያደረጋችሁ ቪዲዮውን ማለት ነው። እና ሄርሜላ ደግሞ ምን አለች መሰላችሁ? እኔ ለጓደኞቹ ማለት ነው ጓደኞችን ሰብስባ ምናምን አሉ የለም የብርሽ ጓደኞች ማለት ነው ተወዳ ከወድ ነገር የሚያመላልሱ ማለት ነው። ከዛ እነሱን ሰበሰበችና ምን ብትል ጥሩ ነው፣ እኔ እስከ ዛሬ ድረስ አምቄ ያለሁት ቤተሰቦች የራሱ አምቀውት ለቤተሰቦች ያልነገርኩት ያመቅኩት ነገር አለ። ያን ነገር ዛሬ መናገር አለብኝ፣ ፍረጥረጥ አድርጌ መናገር አለብኝ እያች። ከዛ እኔ ደግሞ ምን ልታወራ ነው ምን ልትል ነው እያልኩ በቃ እየተመለከኳት ነበረ። ከዛ ምን ብትል ጥሩ ነው፣ አብርሽም በጣም ነው ያፈቀርኩት፣ እኔ በጣም ነው የወደድኩት፣ ብዙ መስዋዕትነት ለመክፈል ወስን ያለሁ። ካሁን በኋላ የመጣው ቢመጣ እኔ ማንም ሰው አይነቀንቀኝም ከአብርሽ፣ እኔም ከሱ እንደማርቀው ነግረዋለሁ። ካሁን በኋላ እኔ እና እሱ ባለትዳር የሆነ ለመኖር ወስን ያለሁ አትልም። ከዛ መቼ ጀምራ እንደወሰነ ብቻ አልገባኝም። ምን እንጃ። በቃ ካሁን በኋላ በቃ ከሷ ጋር መለያየት እንዲለያይ ነው የምፈልገው። ወረቀቱን እንፋልሞ ምንም ብሎ እንዲለያይ ነው የምፈልገው። ስለዚህ እንዲነግሩልኝ ነው አትልም። ከዛ እነኛ ደግሞ አብረዋት የነበሩት እሱንማ በቃ እንነግረዋለን ካሁን በኋላማ በቃ አንቺ ነው በቃ አንቺ ነው የሚሆነው አላላትም። እና ቤተሰቦች ማለት ነው ድራማው እየቀጠለ እየሄደ ነው። እና ፏ እያለ ነው ድራማው። ይሁን መቼም ብቻ የሚያስተምርም ነገር የለውም። እንደገና ደግሞ በቀጣይ ደግሞ አረ እናንተ ደግሞ እኔ እኮ ኮሜንታተሮች ደግሞ ግርም ትሉኛላችሁ። እውነት እንዴት እንደምትገርሙ ልንገራችሁ። ምን ይላሉ መሰላችሁ? ሁለተኛ ልጅ አርግዛ ነው ወይ ሩታ እያሏን ነው ደግሞ ማለት ነው። ሁለተኛ ልጅ እንዲህ ነው ወይስ አልተወለደም? የበፊቱ ድራማ ነው ጨርቅ ጎዝጉዛ ነው እያላችኋን ነበረ። ሐኪም ቤት ገብታ ወልድ አቅፋ አይተነዋል እኮ ልጁን። እናንተ ግን እንደዛ የምትሉ ልጆች እውነት ፈጣሪ ይቅር ይበላችሁ። ወልዳሌ መውለዱን እንኳ ወልዳሌ ግን ሁለተኛውን አርግዛል የሚባለውን ነገር አላቅም። ቦርጭም ሊሆን ይችላል አይታወቅም። እና ለማንኛውም ይህን ኩላ ድራማ ሰርታችሁ ይበቃችኋል። አሁን ወደ ራሳችሁ ተመልሳችሁ ወደ ቤታችሁ ተመለሱና በቃ ልጃችሁን አሳድጉ ነው የምለው እኔ ማለት ነው። አጠቃላይ ነገር ትነግራችሁ ማለት ነው። የመዳም ቅመሞች ራሱ ማለት ነው በቃ ልጃችሁን አሳድጉ እያላችሁ ኮሜንት ጣፉላ። በቃ ይበቃችኋል፣ ድራማው ይበቃችኋል። እኛንም በቃ ፈኩና በሏቸው። እኛም እርስ በርሳችን አንጣላ ካሁን በኋላ። ስለዚህ በቃ ስርዓት ያለው ቪዲዮ አምጡ እያላችሁ ኮሜንት ኮምቶላቸው። ይበቃችኋል ድራማው፣ እኛ አውቀናል ነቅተናል በሉ። በቃ እንደዛ እያላችሁ ኮምቶ ልጃችሁን አርፋችሁ አሳድጉ። ስለዚህ ከዛ ተጣላው እያላችሁ ሰውን በቃ አታጨናንቁ በሏቸው። አጠቃላይ ነገር ማለት ነው። ልጃችሁን ቁጭ ብላችሁ ብታሳድጉ። አሁን ቆይ ክርስትና መነሳት አለ ምናምን ነገር የለም እንዴ? አለ እኮ ክርስትና እኮ ይነሳል በክርስቲያኖች አለ እንደ ልጁ። እንደገና ደግሞ ቤተሰብ ጥየቃ የሚባል አለ። በተለይ አሁን በጉራጌ ደግሞ በጣም ክብር አለው ልጅ ትወለድ፣ እንዲሁም ደግሞ ልጅ ትዳር ምናምን በጣም ትልቅ ክብር አለው። እውነት ለመናገር ማለት ነው ጉራጌ ሀገር ማለት ነው። ታውቃላችሁ ጉራጌ የሆናችሁ መቼም እና ስለዚህ አሁን ላይ በቃ ይደገሳል። ቆጮ ክትፎ ምናምን ይሰራል። ቤተሰብ ዘመድ አዝማድ ጓደኛ ይጠራል። ከዛ ልጅ ነው ብሎ ይከዳል ማለት ነው። ልጁን ሄዶ ያሳያል ማለት ነው። ከዛ በኋላ ደግሞ ወደ ቤቷ ትመለስ። አማጡኝ የሚባል ነገር አለ እንጂ አሁን እነሱ እዚህ ጋር ምንድን ነው የሚያደርጉት?
እንቺ ፍታኝ፣ አንተ ፍታኝ፣ ላንተ አስቤ ነው፣ ላንቺ አስቤ ነው። ከዛ ፖሊስ ጣቢያ መሄድ ያለብኝ፣ አንተ ማስያዝ አለብኝ፣ አንተ ማሳሰር አለብኝ እያሉ በቃ ቀወጡት ማለት ነው። ቀወጡት ሚዲያውን። ምንም ማድረግ አይቻልም። እንግዲህ ይቀውጡት። እንግዲህ በውስጥ ጨርሰው ነው የሚሆነው ያንንም ነገር ማለት ነው። መብላቱንም መጠጣቱንም በውስጥ ጨርሰው ነው የሚሆነው። ቤተሰብ እንግዲህ ይመቻችሁ። ለማንኛውም ቪዲዮ ተወደዳችሁ ደግሞ ላይክ እና ሸር አድርጉኝ፣ ሰብስክራይብ አድርጉኝ ያላደረጋችሁ። እንግዲህ አብርሽም የታሰረው የሚፈታ ማለት ነው። የምትወዱት የምታደንቁት ሁላ በቃ ይፈታላችሁ ማለት ነው። በነገራችን ላይ አልታሰረም፣ ግን ይፈታላችሁ ታስሮን ከሆነ ማለት ነው። እና እወዳችኋለሁ። ባይ ባይ።